ድረስ አልጋ ላይ ነበረ። ያው ኖርማል የሚተኛው ወደ 27 ቀን ኦፕሬሽኑ በጣም ከባድ ስለነበረ ምናምን ነገር። አሁን ግን የዛሬ ይሄ የሚገፋው የለም ሲደክማችሁ ቁጭ የምትሉበት ምናምን ይሄ በመደገፊያ ማለት ነው። በሱ መራመድ ችለዋል። ከእንደገና ደግሞ ያው ትላንትናም ዛሬም በእንትን ባልኮን ላይ ከመኝታ ቤት እየወጣው ንፋስ እየተቀበልኩ ከአልጋ መነሳት አልችልም ነበር። ከአልጋ ያለምንም ሰው ደጋፊ እመቤቴ ማርያም በቃ በጣም ነው የምወዳት። ብዙ እንታት ቀስ እንበ ይመጣል ስለሱ አሰሳ ነው ሳወራ አነሳች። ያው እግዚአብሔር ይመስገን አሁን በጣም ደህና ነኝ። በጣም ደህና ነኝ። ቁስሌ ጀርባ አጥንቴ ሙሉን ከላይ እስከታች ነው ኦፕራሲዮን ያደረኩት። ኦልሬዲ እሱን ነግረናቸዋል። ግን ወደ ትልቁ ዜና ለፋሚሊዎቻችን የምናበስራችሁ ዜና አለ። የምናበስራችሁ ዜና አለ አሁን ይኸውላችሁ። ምክንያቱም ሁሉም ሰው መስማት ስላለበት ነው። በጣም ብዙ ሰው ስለጸለየለት በጣም ብዙ ሰው እንጸልይልሃለን በርታ እግዚአብሔር ይማር ብሎ ስለነበረ ሁሉንም በጣም ነው የማመሰግናችሁ። እግዚአብሔር ይማር ላላችሁኝ ጥሩ ወይንም መጥፎ ወይንም የተመኛችሁ ካላችሁ ሁላችሁም እግዚአብሔር መጥፎ የተመኛችሁ እግዚአብሔር ልቦና ይስጣችሁ። ለሱ መልካም የተመኛችሁና የጸለያችሁ ደግሞ እግዚአብሔር ይስጣችሁ። እናመሰግናለን ለማለት ነው። አሁን ደግሞ በጣም ደስ የሚል መልካም ዜና አለን እና ለዚህ ሁሉም ሰው ጋር እንዲዳረስ አሁን እግሬን ሁላ በቃ ሰቅዬ ነው ቁጭ ያልኩት። ምንም የሚያመኝ ውስጤ በሽታ የሚያመኝ ነገር የለም። አጥንቴ እንዳለ ሁሉም ፊክስ ሆኗል። እንዲህ ሆነ። ሁሌ ያው ደግፊኝ ይለኛል ሲነሳ ሲል ማለት ነው። ያው መነሳት ከጀመረበት ጊዜ ጀምሮ ደግፊኝ እስቲ ልነሳ ይለኝ ነበር። ዛሬ ደግፊኝ ሲለኝ እስቲ ራስህ ተነስ አልኩት። ራስን መነሳት አለብህ አልኩትና አልደገፍኩትም፣ ዝም አልኩትኝ ማለት ነው። ከዛ ብድግ አለና ከዛ ከፊት ተራመድኩኝ። ከፊት ስራመድ ካለ መደገፊያው ተራመደ። ጋይስ ትንሽ እስከ ፊት ድረስ ተራመደና እንዴ ያለ ደነገጠ ለራሱ። እንዴ እረስቸው ካለ መደገፊያ እኮ መራመድ ቻልኩኝ ይለኛል። ማለት በቃ እዚህ ሸራይት ያስፈልግሻል። ብዙ ደም ስለምፈሰሰም ኦፕራሲዮን ሳለኝም አሳያቸዋለሁ ምን ያህል ኦፕራሲዮን እኔ አሳያቸዋለሁ። በኋላ ግን ይግቡ በደንብ ይግቡና ምክንያቱም ጋይስ ትንሽ እያረፍክሽ ማሪ እኔ ላውራድ በኋላ ደግሞ ሌላ ችግር እንዳታመጣ። ደስ ብሎኝ እኮ ነው እሱ ደስ ብሎት በጣም እንትን አለ። ትንሽ እረፍት ያርግ። እኔ ደግሞ ልንገራችሁ ጋይስ፣ አንዳንድ ሰው ለነገሩ ያው መጥፎች በጣም ጥቂቶች ናቸው። ለእነሱ መልስ መስጠት አልፈልግም። ግን የሆነ ቦታ ላይ ስክሮል ሳረግ የሰማሁት ምንድን ነው ወይኔ ሆዴ ታመመ ተባለ። በጣም ብዙ ሰው አዝነዋል እና በጣም ብዙዎቻችሁ ናችሁ የጸለያችሁለት። የእውነት እግዚአብሔር ይስጣችሁ። በጣም ነው የማመሰግነው። ለእሱ ራሱ ብርታት ሆናችሁታል እና የእውነት በጣም ደስተኛ ነኝ። በጣም ነው የምወዳችሁ ሁላችሁም። በዚህ ደረጃ በብዛት እናንተ አበርትታችሁታል። የእናንተ እንደዛ ማድረግ ለሱ በጣም ብርታት ሆኖታል። እግዚአብሔርን ነው የምላችሁ በጣም ማለት ነው። እና በጣም ነው የምናመሰግነው ያንን ነገር ስላረጋችሁ ሁላችሁ። የተሳደባችሁ አላችሁ፣ አንዳንዶቻችሁ የምታሾፉ አላችሁ። ግን ያው በምትወዱት ሰው ይድረስ ብዬ እኔ አልልም። ምክንያቱም ያ ሰው ምንም አላረግም። ስለዚህ እግዚአብሔር ልቦና ይስጣችሁ ነው የምላችሁ። ግን ደግሞ አንዳንዶቻችሁ ምን አንድ ለነገሩ ይሄን ነገር መናገር ማስፈላጊ አይደለም። ለእናንተ ቦታ ስለማልሰጣችሁ መናገር አልፈልግም። ግን
ያው እንደዚህ ነው ያመመው፣ እንደዚህ ነው የሆነው። በቃ የማይሆን የሆነ መጥፎ ነገር የምትናገሩ ሰዎች አላችሁና እግዚአብሔር ልቦና ይስጣችሁ። ከአሁን በኋላ ሆዴም ምንም አይነት መጥፎ ቃል ከውስጡ ላያወጣ ቃል ገብቷል። ምንም አይነት ነገር ነው የማይለው። ምንም አይነት ነገር ከሞት ተነስቶ ሰው እንዴት ክፉ ነገር እናገር? አዎ እግዚአብሔር በጣም ትልቅ ነገር ነው ያደረገለት እና ስለዚህ ሆዴ ኧረ ጉዴ! ይሄ ነገር ካፌ ማን ነው ነጥቆ ያወጣል እንዴ? ቦስ ናይ ችግር የለውም አይደለም እንዴ? ቦስ ሁላችሁም እዚህ ጋር ቦስ እያላችሁ ጻፉ። ቦስ አሁን በጣም ደህና ነው እና እግዚአብሔር ይመስገን። ባለፈው አሁን ልጀምረው ወሬ በጣም ደስ ያለንን ነገር ልንገራችሁ። የዛሬ ስንት ቀን ዶክተሮች መጥተው 3ኛው ኦፕሬሽን ማድረግ አለብህ ብለውት ነበር። ታስታውሱ እንደሆነ ነግረናችሁ ነበረ እና 3ኛው ኦፕሬሽን ማድረግ አለብህ ብለውት ከዛ እሱ በጣም ደብሮት ነበር። እግዚአብሔር ነው የምላችሁ። የዚህን ቀን በጣም ደብሮት ተናዶ ነበረ። በቃ ሰለቸው። ምክንያቱም የመጀመሪያው ኦፕሬሽን በጣም ከባድ ነበረ። ያው ከወጣ በኋላም ደግሞ በጣም ትልቅ ስቃይ ነበረ። እውነት ነው የምላችሁ። በኋላ አሳይጋችኋለሁ ፎቶውን እንዳለ፣ ምክንያቱም ማመስገን ስላለብን ነው። በጣም ከባድ ኦፕሬሽን ነበር ያደረገው። በጣም ስቃይ ነበር፣ የእውነት ነው የምላችሁ። እና ከዛ በኋላ ደግሞ 2ኛው ኦፕሬሽን አረገ። 2ኛው ኦፕሬሽን ሊያደረገ እንኳን ስንት ቀን መሰላችሁ? ኦፕሬሽን ክፍል ይገባና በቃ ኦፕሬሽን ሊያደረግ ነው ብዬ እኔ ደግሞ በጠዋት ሄጄ እንኳን ስንቴ ተመልሻለሁ። እንትን እያሉት ማለት ነው፣ ቀኑን እያራዘሙት። ምክንያቱም ድንገተኛ መጣ፣ አሁን ኦፕሬሽን ማድረግ አንችልም ይላሉ። እና ያ ለበጎ ነበረ፣ ምንም እንትን አላልንም ብቻ። ከዛ በኋላ 2ኛውን ኦፕሬሽን አረገ። እሱ ከተሳካ በኋላ ደግሞ አሁን ደህና ነው። በቃ አሁን ትንሽ እንትን እያለ ነው። በቃ ህመሙ ቀንሶለታል ሲባል የሆነ ሰው መጥቶ የሆነ ሰው ላለው እንደ ዶክተሮቹ መጥተው ደግሞ አሁን እንትን ሲቲ ስካን መነሳት አለብህ ብለውት ሲቲ ስካን ተነሳ። ከዛ የግዴታ 3ኛው ኦፕሬሽን ማድረግ አለብህ አሉት። እኔ ያው እሱን ማበርታት ነው እንጂ ያለብኝ ባዝንም ቢከፋኝም እንደዚህ ነው አላልኩም። እኔ እሱን ያበረታሁት፣ ምክንያቱም ግዴታ እንደዛ ለሱ ሞራል ነው መሆን የነበረብኝ እና ምን ችግር አለው? ግዴታ እኮ በቃ ጤነኛ ሆነ መውጣት በቃ ማበረታት አስጀመርኩ እሱን። እሱ ግን በጣም ከፋው፣ በጣም ተናደደ ምናምን ቀን ላይ። ምክንያቱም ይሄን ያህል ስቃይ አሳልፌ ከእንደገና 3ኛው ኦፕሬሽን ላደርግ ነው። በጣም ከፍቶት ነበር ጋይስ። የዛን ቀን ማታ ገብተን እንትን ያልናችሁ ሰዓት ገና አልተሻለውም ነበርና አሁን ምን ቢባል ጥሩ ነው? ደስ የሚለው ነገር ጋይስ፣ ደስ የሚለው ነገር አሁን ቦስ 3ኛው ኦፕሬሽን አያስፈልገውም የተባለው ቦታ ላይ አሁን እንደሚፈልጉት ሆነዋል እና 3ኛው ኦፕሬሽን አይደረግም። ደስ አይልም? ዛሬ ተነገረን። አሁን የሚያስፈልገው ትንሽዬ የሆነ የሚያደርጉት ነገር አለ፣ ግን በኦፕሬሽን አይደለም። እና በጣም ነው ደስ ያለኝ፣ በጣም ነው ደስ ያለን። ምክንያቱም አሁን 3ኛው ኦፕሬሽን የሚባል ነገር የለም ማለት ነው። ይሄ ምንድነው? የእናንተ ጸሎት። ስንት መልካም ሰዎች አላችሁ፣ ጸሎታችሁን ጸልያችሁ የሚደርስ ማለት ነው። በጣም ብዙዎቻችሁ ናችሁ የጸለያችሁት፣ ብዙዎቻችሁ ናችሁ እግዚአብሔር ይማር ያላችሁት እና የእናንተ ጸሎት ደረሰ ጋይስ። በጣም ደስ የሚል ነገር ነው እና ይሄንን ደስ የሚል ነገር እንንገራችሁ ብለን እንደመጣ ነው። እኔ በጣም ደስተኛ ነኝ፣ እሱ ራሱ በጣም ደስ ብሎታል። አሁን ቀስ እያወራቸው እስካሁን እረፍት ወስዷል። ልታለቅስ ነው እንዴ? እኔ እዚህ ጋር የእግዚአብሔርን ስራ አይቼዋለሁ። ኦፕራሲዮን ሲያስገቡኝ 50% ነው ብለው ነው ያስገቡኝ ሲያስፈርሙኝና እመቤቴ ማርያም በቃ አንቺ ታውቂያለሽ ነው ያልኳት። እንዴ አንተ ደግሞ እንዴ አሁን እኮ በጣም በቃ ይሄ ነገር መቅረሱ ራሱ እኮ ትልቅ ነገር ነው። አይ ያለፈውን ስታስታውሱ ትንሽ የሆነ ህይወት ነው። አይ ሰው ልጅ በሆነና በሆነ መካከል ሆነሽ ስታስቢው ትንሽ ይከብዳል። ገባኛል፣ አውቃለሁ፣ እረዳለሁ። እና እዛ ጋር እኔ ለመጀመሪያ ጊዜ ነው እኔ ከየት እንደመጣብኝም ይሄ ነገር አላውቅም። እኔ ብቻ ሆነ በቃ እኔ ያልኩኝ ምንም አላልኩም። በቃ እመቤቴ ማርያም አንቺ ራስሽ ግን
ግን በቃ ስቃዩ የኦፕራሲዮን በጣም ከባድ ነበር። ይሄ ማደንዘዣው ኦፕራሲዮኑ ሳያልቅ ማደንዘዣው ካለቀት ራሱ አንተ በህይወት አትኖርም ነበር ያሉ። ግን የመጀመሪያው ትልቁ ኦፕራሲዮን ጨርሰው 40 ደቂቃ እሷ እንደውም ማለች እኔ አላወኩም እንዴት እንድስፈራገጥ እንደነበረ ታስሬ ነበር። ይህን ነገር እኔ ልንገራቸው አንተ እንትን እያልክ ስለሆነ ጠንከር በል ማለት ጋይስ። ምን ሆነ መሰላችሁ? የዛን የመጀመሪያው ኦፕሬሽን በጣም ከባድ ነበረ። እነሱ ያሉን የነበረው ኦልሬዲ 4 ሰዓት ኦፕሬሽን ነው፣ 4 ሰዓት ይፈጃል ኦፕሬሽኑ ብለውን ነበረ። ግን ከ4 ሰዓት በላይ ነው የፈጀው። ኦልሬዲ ወደ 6-7 ሰዓት ፈጅቷል። እኔ እንኳን ጠዋት ስንት ሰዓት ነው 10 ሰዓት ይገባል አሉኝ ኦፕሬሽን ክፍል። እኔ 10 ሰዓት ተኩል ኦልሬዲ እዛ ደርሻለሁ። እና ዶክተሯን ስጠይቃ ጠበቅኩ፣ 4 ሰዓት ጠበቅኩኝ። የሆነች ልጅ ስታልፍ እሺ አልጨረሰም ስላት ኖ አልጨረሰም አለችኝ። ገና ነው አለችኝ። እሺ አልኩኝ። አስቡት 10 ሰዓት ተኩል የሄድኩኝ ወደ ማታ 17 ሰዓት ድረስ አላስገቡኝም። በቃ አልወጣም ከኦፕሬሽን ክፍል አሉኝ ማለት ነው። በጣም ጨነቀኝ ጋይስ። ሄድኩኝ ላይ ስጠይቃቸው እታች ኦፕሬሽን ክፍል ነው ይሉኛል። እሺ የት ልሂድ? ሲወጣ እንትን እንደውልልሻለን አሉኝ። ኦኬ አልኩኝ። ወጣው ትንሽ ዞር ዞር በይ መናፈሻ ጋር ይሉኛል። እሺ መናፈሻ ጋር ሄድኩኝ ምናምን ነገር። ከዛ መጨረሻ ላይ ጠሩኝ። አሁን ኦፕሬሽኑን ጨርሷል፣ ከኦፕሬሽን ክፍል ወጥቷል አሉኝ ማለት ነው። ሲሉኝ እሺ አልኩና ግን እዚህ ጋር ቁጭ በይ እንጠራሻለን አሉኝ። እሺ ብዬ ቁጭ ብዬ ጋይስ ወደ 40 ደቂቃ አልጠሩኝም። 40 ደቂቃ ያክል አላስገቡኝም። ቁጭ ብያለሁ። በቃ በጣም እንትን አልኩኝ። እንዴት ነው በቃ ተናደድኩኝ። ምክንያቱም በጣም ረጅም ሰዓት ነው የጠበቅኩትኝ። ምንድን ነው እላለሁ። ከዛ ኦፕሬሽን ክፍሉና ልክ ስትወጡ እንትን የምትሉበት ክፍል አንድ ነው። እንዴት ነው በዛ ወጥተው ነው እዚኛው ክፍል ላይ የሚያሳርፏቸው ማለት ነው። ቆይ ጠብቂ፣ ከእንደገና ስጠይቅ ጠብቂ ይሉኛል። ከዛ ልክ እንትን ሲወጣ ላይም ሬሳ እየገፉ ይሄ ፊቱ ተሸፍኗል ምናምን ነገር። በስመ አብ ወወልድ ወመንፈስ ቅዱስ። እኔ እንደዛን ቀን ደንግጬ አላውቅም። በቃ ደግሞ የሰውየው ጸጉሩ እንትን ነው፣ ከርል ነው። ልክ እንደ ቦስ የሆነ ከርል ነው ጸጉሩ የሰውየው። ትንሽዬ ጸጉሩ ይታያል። ቀወጥኩት። በቃ አልኩኝ ይሄንን ከፍታችሁ ካላሳያችሁኝ ብዬ ቅውጥ ሳረገው ነው አይቻልም አሉ። በቃ ቀወጥኩት። ስቀውጠው ጊዜ ኦኬ አልነቃም። ግን ነይ እሺ መግባት ትፈልጊያለሽ ማየት ትፈልጊያለሽ? አዎ የግዴታ እገባለሁ አልኳቸው። ስላቸው ገና አልነቃም። አስገቡኝ ማለት ነው። ወይ አምላኬ በቃ ማየት የሌለብኝ ነው ያየሁት እላቸዋለሁ። በቃ በጣም ነው የሚያስፈራው። በቃ የሰው ልጅ እንዴት ነው ሞታችሁ የሆነ በቃ እንዴት ነው እንትን ሲል አንዳንዴ ትንፋሹ ይቆራረጣል። እኔ ደግሞ እንደዚህ አይነት ነገር አይቼ አላቅም ነበርና በቃ እንትን ሚልም ነው የመሰለኝ። በቃ እንደገና እንትን እልባቸዋለሁ፣ ክሊንገን አረግባቸዋለሁ። ይሄ ነገር በቃ እንዴት ነው በቃ እናንተ ደግሞ እንትን ሊል ነው የሚመስለኝ። በቃ እንዴት ነው ነብሱ ልትወጣ ነው የሚመስለኝና እኔ መጠንከር አለብኝ እና ጭቅጭቅ አረኳቸው። ሳረጋቸው ጊዜ ይሄ ነገር ኖርማል ነው አሉኝ። አንቺ ትዕግስት ስላልነበረሽ ነው ያስገባንሽ፣ ግን ውጪና ሲነቃ ግቢ አሉኝ። ከእንደገና ደግሞ ፈራው። ጥዬ ወጥቼ ደግሞ እነሱ የሉም። ማን ክሊንገን ያደርግለታል? እንደዚህ አይነት ነገር አይቼ ስለማላቅ ነው። ይሆን ነገር ቢፈጠር ማን ይጠራቸዋል ብዬ እንትን አልኩኝ ማለት ነው። ከዛ መጨረሻ ላይ ነቃ ማለት ነው። እኔ ስጠራ አይደል ነቃው። ሁሌ ሲሞክር እንትን አላለም ነበር፣ ግን ያው ስነቃጅሽ ልጅሻል እንትን ሴትዮዋ ስጠራው አልሰማም ነበር። ብቻ ሲነቃ እንትን አለ። ከዛ እንትን አንዳንድ ትቦ ምናምን አፉ ውስጥ የከተቱለት ብዙ ነገር ነበር። እሱን እንትን ለማስተካከል ውጭ ያሉኝ ወጣው። በቃ ነቃ፣ እግዚአብሔር ይመስገን አልኩኝ። እና ያ ከባድ ነገር ስለነበር ያው ብቻ ተመስገን። ምክንያቱም እንዴት ነው ልደነግጡ የምትችሉት? ምክንያቱም ይሄ እናንተ ረጅም ሰዓት ጠብቁ እየተባላችሁ ቀኑን ሙሉ እዛ ቁጭ ብላችሁ ሳያስገቧችሁ የሆነ ሬሳ ሲወጣ ስታዩ፣ ምክንያቱም በቃ የሆነ ነገር ነው የሚመስላችሁ። የምታስቡት መጥፎ ነገር ነው እንጂ የሆነ ነገር አታስቡም። እና አሁን ግን ያ ሁላ ነገር አለፈ። አሁን ቦስ የተወሰነ ቀን እዚህ ይቆያል፣ 1 ሳምንት ምናምን እዚህ ስፖርት ቴራፒ ምናምን አንዳንድ ነገር። እንደገና ይሄ አሁን ኦፕሬሽኑ ቀርቷል የተባለውን ነገር ያው ኦፕሬሽኑ ቀርቷል፣ ግን እነሱ በሌላ መንገድ ያንን ነገር ማስተካከል ይችላሉ። እሱን ካረጉ በኋላ
1 ሳምንት ቆይቶ ይወጣል ማለት ነው። አሁን መንቀሳቀስ ችሏል ስላችሁ ያው ሁሌ አልጋ ላይ ነበር ተኝቶ የነበረው። አሁን ግን ቢያንስ እንትኑን ይዞ በዊልቸር መውጣት ይችላል። ይሄ ተደግፎ ደግሞ መራመድ ይችላል። አሁን ንጹህ አየር ለመውሰድ በቅቷል እላቸዋለሁ። ተመስገን። በጣም ማመሰግነው ሁላችሁም ለእኔ ጥሩ የተመኛችሁልኝ። በጣም በአጠቃላይ እግዚአብሔር ያክብርልኝ፣ ከክፉ ይሰውራችሁ፣ ክፉ አይንካችሁ፣ እግዚአብሔር ይስጥልኝ። እንደውም ይሄ ነገር መነገር አለበት። አንዴ ሁላ ሰልችቶት ማለት ነው ሆስፒታሉ ሰልችቶት ይሄን ነቃቅዬ እወጣለሁ፣ በቃ ከዚህ በላይ እኔ አልፈልግም፣ ከሞትኩም ልሙት ልወጣ ነው አለ። አልፈልግም አለ ጋይስ። ምክንያቱም 3 የኦፕሬሽን ክፍል ሄዶ ሁለተኛውን ኦፕሬሽን ለማድረግ 3 የኦፕሬሽን ክፍል እንትን ምግብ አትብላ በዚህን ሰዓት ኦፕሬሽን ታደርጋለህ ይሉታል። ከጠዋት ጀምሮ ምግብ አይበላም፣ ይጠብቃል 0 ሰዓት ከማታ 0 ሰዓት ጀምሮ ምግብ አትብላ፣ ነገ ኦፕሬሽን እንደዚህ ሰዓት ላይ ፕላን ተደርጎልሃል ይሉታል። ከዛ ሳይበላ ቀኑ ሙሉ ይውልና ከዛ በኋላ ኦፕሬሽኑ ተሰርዟል። ምንድነው ሲባል እንትን ኖት እንዴት ነው ድንገተኛ ስለመጣ አንተ ደህና ነህ ነገ ታደርጋለህ ወይም ደግሞ ኔክስት ኦፕሬሽን ከእንደገና እንደዛ 3 ነው አይደል እንትን ያሉ። ከዛ መጨረሻ ላይ እኔ ያው ከሰዓት ነበር የመጣሁት። እኔ አልፈልግም አለ በቃ ከዚህ እወጣለሁ። ሰውየውን ጠርተሽ አዋሪው እኔ ማዋራት ፍላጎት እራሱ የለኝም አለ። በቃ አሁን እዚህ አልቀመጥም አለ። እንዴ ካለሱ እኮ አልኩት። አሁን ይሄ ሁለተኛውን ኦፕሬሽን ሳያደርግ እሱ እንኳን ተነስቶ ሊሄድ ይቅርና ጋይስ መቆም እንኳን አይችልም። ቆሞ እንኳን አያውቅም እኮ ረጅም ቀሩ ነው ኦልሬዲ አልጋ ላይ ከተኛ። እንዴ መቆም ትችላለህ እንዴ አልኩት። እችላለሁ አለኝ። ነቀየው ሄዳለሁ ዶክተሩን ጥሪና እንትን በይ በቃ ቀወጠው አልኳቸው። ከዛ በኋላ ነው ዶክተሩ ራሱ እስኪመጣ እኔ ሁሌ እንትን እባላለሁ፣ እዛ ማደር አልችልም፣ ሲመሽ ሄዳለሁ። እና የዛን ቀን ግን እሱን ለማረጋጋት ፈቀዱልኝ። በቃ እስከ 00 ሰዓት እዛ ነበርኩኝና ዶክተሩ ይመጣላሉ። መጣ፣ አወራ ነው። ስናወራው ጊዜ ምንድነው ያለው መሰላችሁ? ምን እያለ ነው እሱ? አላወራም አለና ዝም አለ ማለት ነው። እኔ ነገርኩት እንደዚህ እያለ ነው። የእውነት ይሄንን ልንገራቸው አይደል ሙሉ፣ ምክንያቱም ይሄ ያለፈ ነገር ነው። አይ ለነገሩ ስንት ክፉ ሰው አለ እዚህ ጋር። ደግሞ ጥቂቷን እቺን ብቻ ነቅለው ያመሰገንበትን ሳይሆን እንዲህ ብሎ ነበረ ብለው ደግሞ ይፖስቱታል። አዎ በቃ ሂድ አለኝ ሰው። ቆይ የእሱንማ እናገራለሁ። ይሄ ራሱ ይኸውላችሁ ምን እንዳለው ታውቃላችሁ ጋይስ? እሺ አለው። መሄድ ትፈልጋለህ አለው። አይታውኩት ያንን አልናገርም። መሄድ ትፈልጋለህ ሲለው ጊዜ አዎ በቃ እዚህ ሰልችቶኛል አልፈልግም ማለት አሁን በኋላ አልፈልግም፣ ስንቴ ነው ኦፕሬሽኑን የሰረዛችሁብኝ፣ አልፈልግም ማለት ሲል ጊዜ ኦኬ ተነስተህ ሂድ አለው። ተነስተህ ሂድ። ምክንያቱም ሰውየው ያውቃል እንትን እንደማይል ማለት ነው። ያለ ሁለተኛው ኦፕሬሽን ቦስ መቆም አይችልም፣ መቆምም መራመድም አይችልም። ለምን እኔ ከተዝም ይለኝ እዚህ ቀን እኔ ሳወራ እንኳን ጋይስ የኔ ማወራው ነገር ሁላ ሰለቸው ማለት አልሰማሽም አንቺ ሁሌ ከነሱ ጎን ነው ያለሽው አለኝ። እነሱን ነው የምትደግፊው፣ ነጮቹን ብቻ ነው የምትደግፊው፣ እነሱ የሚልሽውን ብቻ ነው የምትሰሚው ይለኛል። ኧረ አንተ ሰውዬ እኔ ላንተ እንጂ እነዚህ ነጫጭቦች የት ነው ማቃቸው እላለሁ። የት ነው ማቃቸው እነዚህን ሰዎች? እኔ ላንተ ነው ሁሌ፣ እኔ ላንተ መልካም ነገር ነው እንጂ የምፈልገው እንዴት ነው ለነሱ እንትን የምለው? በቃ ጮኸ። አንቺ የእነሱ ደጋፊ ነሻለ። አንቺ ሁሌ እነሱ እኔ ያው እነሱ የሚሉትን ነገር ይሄን ነገር ማድረግ አለብህ እለዋለሁ። ምክንያቱም ያው ስመጣ ሁሌ ነው ስሞታ የሚያቀርቡልኝ። ምክንያቱም ከዛት ስመጣ እንዲህ ሆነ እንዲህ አላረግም አለ እንደዚህ ሆነ እያሉ ስሞታ ለእኔ ነው የሚነግሩኝ። ሴቶች ናቸው ገዳም የሚያስቡት። እሱንም ነገር እኔ ደግሞ ሴት ልጅ እንድትነቃኝ ከዛ ያው የሰው ልጅ ጠዋት ተነስቶ ፊቱን ትንሽ መታጠብ አለበት፣ መጽዳት አለበት። እሱ መንቀሳቀስ ስለማይችል ያው መተው ጠዋት ፊቱን ምናምን ነገር ያጸዳዱና እንትን ይላል ማለት ነበረባቸው ማለት ነው። ከዛ እንዳትነኩኝ ሄደ አይፈልግም።
ምንድን ነው ሲባል ሚስቴ ትመጣለች፣ ሚስቴ ነች የምታጸዳኝ ይላል። እና በቃ ይኸው ልናጸዳው ስንል እምቢ አለ ይሉኛል። አሁን ሌላ ሴት አይከብድም? ምን ይከብዳል? አንተ እኮ ታመሃል ተኝተህ ስንት ራቁታችንን ጨርቅ ብቻ ልብሰውኝ የገላለጡ ምን አልኳቸው? ይሄ ባህላችን አይደለም። ምኑን መሰላቸው? የኦፕሬሽን ልብስ የለም ይሄ ቀሚሱ ከላይ የምትለብሱት ከታች ያው ራቁቱ ስለሆነ 20 ቀን እሱን የለበስኩት 20 ቀን እሱን ነበር የለበሰው። ስንት ሀገር የማሽን አይነት ተሰካክቶብኝ ወደዚህ ማለት አልችልም። ምላሴ ብቻ የምትናገሩ እኛ ባህላችን አይደለም እንደዚህ ኖር ነው ምናምን ስላችሁ ኦኬ ይላሉ። በቃ ደስ የሚለው እኔም ሰውነቴ እንትን አይልም ብዙም ጠረን ምናምን አላመጣም። እንደ ያመጣል እያጸዳሁ ካለ እንደ ያው ከስር እንትን ነው እንጂ ብቻ በጣም አሁን ሳስበው አሁን ላይ ሆኜ ሳስበው ያስቀኛል። የዛን ሰዓት ግን እናደድበታለሁ። ለምንድን ነው እንዴ በቃ የሆነ ነገር እምቢ ሲል እምቢ ያለ እንዲያደርግ አድርጊው ይሉኛል። እሺ ብዬ መጥቼ ደግሞ ስነግረው ኖ በጭራሽ አላደርግም እንዴ በቃ ሁሉን ነገር ኖ በጭራሽ አላደርግም ይላል። ኧረ ይሄ ነገር እንደዚህ ነው እኮ እንደዚህ ነው ብዬ ሳስረዳው ደግሞ በዚህ አጋጣሚ ግን ንጭንጩ ውይ ጋይስ የሆስፒታል ምግብ አልበላሁም። አንድ ቀን የሆስፒታል ምግብ በልቶ አያውቅም። እሷ ነች ሰርታ የምታቀርብልኝ። ከ2 ሰዓት መንገድ እየመጣች ቢያንስ ትራንስፖርት 140 ብር ይፈጃል። ተው እሷ ነች ምግብ ሰርታ የምታቀርብልኝ። አንድ ቀን የሆስፒታል ምግብ አልበላሁም። እግዚአብሔር ይመስገን። እኔ እንጃ እኔ እግዚአብሔር በጣም እንደሚወደኝ አሳይቶኛል። ክብር ለድንግል ማርያም ልጅ ለኢየሱስ ክርስቶስ ይሁን። ምክንያቱም በጣም ከጎኔ እስካሁን ድረስ በቃ አንድ ቀን ባትመጣ ነው እንጂ ሁሌም ከጎኔ ነበረች። የሚገርማችሁ ኦፕራሲዮኑ በጣም ከባድ ነበር። ከዛ በፊት ግን የነበረው ስቃይ ቲክቶክ ላይ ስስቅ ስጫወት ምናምን የነበረው ግን ያህን ደግሞ ስቃይ ደግሞ እኔና እሷ ነው የምናውቀው። ያ ሁሉ ነገር አልፎ ዛሬ ይኸው ከሚጠጣውን ላምጣልህ አውራቸው። ያ ሁሉ ነገር አልፎ እግዚአብሔር ይመስገን ቁጭ ብዬ ማውራት ቻልኩኝ። ቁጭ ብዬ ትንፋሽ የራሱ ገና አልተስተካከለም ነበር። በጣም ከባድ ኦፕራሲዮን ያደረጉት ሰውነቴ ላይ እኔ እንጃ እግዚአብሔር ምን ያህል እንደሚወደኝ ሰው እንደሚወደኝ ያየሁበት ነገር ነው። ሁላችሁንም በጣም ነው የማመሰግናችሁ። ሶፊዬ በጣም ነው የማመሰግንሽ ከጎን የሆነሽ። ሶፊን በጣም ባርባራ በጣም ነው የማመሰግናችሁ። አዎ ማለት እናንተ ምርጥ እህቶቼ ናችሁ። ከጎን የሆናችሁ በደንብ የምፈልገውን ነገር የምበላውን የምጠጣውን አንድ ቀን እንኳን እንዲከፋኛ እኔ እንጃ እግዚአብሔር ይመስገን ነው በቃ ማለት የምፈልግ። ምክንያቱም ምን ላይ ነህ? በቃ ያመሰግንኳቸው። ቆይ አንዴ ትንሽ ይጠጣና ይቀጥልላቸዋል። እና አይሽ ድምፅ የተከፈተው ሲጠጣ እና በጣም ማርዬን በጣም ከእግዚአብሔር ቀጥሎ ከመቤቴ ቀጥሎ ማርዬ፣ ሶፊ፣ ባርባራ፣ ሚሞ የደወላችሁልኝ የጻፋችሁልኝ ኮሜንት ላይ እንዳለ ኮሜንት አያለው። ብዙ ነገር አይቻለሁ። የሰው ልጅ ፍቅር አሳየኝ። በቃ ከዚህ በላይ ለእኔ እግዚአብሔር ይሄን ካሳየኝ
በቃ የሰው ልጅ ይውደዳችሁ፣ ሰው አይጥላችሁ። እውነቴን ነው። ሰው እኔ እግዚአብሔርን እኔ ወደዚህ የሚያመጣኝ እግዚአብሔር ነው። ምክንያቱ ማርዬን የሚያገናኘኝ እግዚአብሔር ነው። እናንተንም የሚያስተዋወቀኝ ናፍቆትዬ በጣም ነው የማመሰግንሽ። ሁላችሁ የሚያስተዋወቀኝ መድኃኒዓለም ብቻ እኔ እንጃ። አሁን ሳስበው ራሴን ችዬ ስነሳ ይገርመኛል። አላስበውም ነበር መነሳትን። በዚህ አጭር ቀን ውስጥ እነሳለሁ ማለት ከባድ ነበር በጣም። ግን 50% ነው ያለ እድል ተብዬ በዚህ አጭር ቀን ውስጥ ያነሳችኝ የድንግል ማርያም ልጅ ክብር ምስጋና ይሁን። አሁን ባችሁ ሮሚዬ እንኳን ደህና መጣሽ። የኔ አባት ተሻለ? ሮሚዬ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። የኔ አባት እንኳን ድምፅህን ሰማን። ደህና ነህ? አሁን ደህና ነኝ። ተነሳው ካልጋ እኔ እኮ መድኃኒዓለም ልምጣ ብዬ ነበር። እግዚአብሔርን ነው የምልህ የኔ አባት እንኳን ተሻለ። እኔ እኮ ባርባራ ምንም አትሰሪም እኛ አለን ብትመጭም ትርጉም የለውም ስላለች እንጂ እግዚአብሔርን ባሌን ጠይቄው መጥቻ አገኘዋለሁ። በጣም ሲያስጨብጡ እግዚአብሔርን እንኳን መድኃኒዓለም ተሽሎ እንዲህ ለማውራት በቃሽ። ማርዬ የኔ ውድ ፍቅር በዚህ ነው የሚፈተነው። በክፉ ጊዜ ነው ሴት ልጅ የምትፈተነው። በወርቅ እንደተፈተነ ቆጠረው። እግዚአብሔር ይስጥሽ በእውነት ለያለሽ እግዚአብሔርን። አንተ እኮ የዋህ ነህ። ምንም እንደማትሆን እርግጠኛ ነበርን፣ ግን ያው የሰው ልጅ ነን፣ እንሰበራለን። ቀናችን መሆን መቼ እንደሆነ አናውቀውም። ግን በቃ ድምፅህን ስሰማ ልነግርህ እንዴት ደስ እንዳለኝ ልነግርህ አልችልም። ያልተጨነቀ የለም። ያልተጨነቀ ማታውቃቸው ምንም አትላቸው። ያልተጨነቀ የማይጠይቀኝ ሰው የለም። እግዚአብሔርን በጣም የሰው ፍቅር አየሁ እኔ። በጣም እግዚአብሔር ይመስገን። የሰው መውደድ አለ። ለዛ ነው እንኳን እግዚአብሔር ማረህ። አሜን አሜን። ሮሚ አንዳንድ ሰዎች ሮሚዬ፣ አንዳንዶቹ ምን ይላሉ መሰለሽ ሆስፒታል የገባው አንዳንዱ እኮ የሴቶች ጥሩ ናቸው። አዎ ክብር ለሴቶች በላቸው። እንኳን አደረሳችሁ ሁላችሁም። የእናቶች ቀን ለሴቶች እህቶቼ፣ ወንድሞቼ ወዳችኋለሁ። በጣም ደስተኛ ነኝ ዛሬ ከእናንተ ጋር ያው ላይቭ የገባሁት ለእናንተ ክብር ስል ነው። እናንተ ማታቁኝም የምታቁኝም እግዚአብሔር ይማረህ ብላችሁኛል። እግዚአብሔር እኔ እንደማረኝ እናንተንም እግዚአብሔር ይስጣችሁ። ሁላችሁንም ያሰባችሁኝ ሁላ እግዚአብሔር ከእናንተ ጋር ይሁን። በጣም ነው የማመሰግነው። ዛሬ ቆሜ እንደሄድ ያደረገኝ እግዚአብሔር ነው። የድንግል ማርያም ልጅ ሁሌም እኔ የምለው እመቤቴ ማርያም እላለሁ። ኦፕራሲዮንም ሲያስፈርሙ በቃ አንቺ ታውቂያለሽ ነው የምለው እመቤቴን። እሷም ደግሞ ያው እናቴ ስለሆነች ያው እንግዲህ በቀኗ ቆሜ እንደሄድ ስታደርገኝ አላመንኩም። ራሴን ችዬ ቶሌት መሄድ ቻልኩኝ። ራሴን ችዬ መንቀሳቀስ ቻልኩኝ። እግዚአብሔር ይመስገን። በቃ ክብር ሁሉ ለእግዚአብሔር ይሁን። ሁሉም ነገር እግዚአብሔር ይውሰድ። እሱን ነው የምላችሁ እና በጣም ወዳጆቼ በጣም ነው የማመሰግናችሁ። በጣም ደስተኛ ነኝ። እንደዚህ ያወራለሁ ብዬ አላሰብኩም ነበር። ሮሚዬ ሰምተሻል? ዛሬ ደግሞ 3ኛው ኦፕሬሽን ተሰረዘ አሉን መጥተው ዶክተሮቹ አበሰሩን። ማድረግ የለበትም። ሚናዬ ሁላችሁም እንኳን ደህና መጣችሁ። ቦስዬ እንኳን እግዚአብሔር ድምፅህን በሰላም አሰማን። እየሰማሁ ነበር እኮ ማርያማዊትዬ፣ ስትገቡ ገብቼ እያዳመጥኩ ነበርና ወሬያችሁን ሳልጨረስ ገብቼ እንትን እንዳልላችሁ ጨርሱት ወሬውን ብዬ ነው። በጣም ነው እሱን ስሰማ እኮ ነው ተደስቼ ኦፕሬሽኑ ሊሉናል ስትይ በቃ ወይኔ እግዚአብሔር የተመሰገነ ነው ያልኩት።
ብቻ እግዚአብሔር ሆድዬ እኔ ጌታ እንደ ሆዱ እግዚአብሔር እንኳን መድኃኒዓለም ለዚያ በቃ ገና ከፍ ትላላችሁ። ገና መተን ሴሌብሬት እና